ስለዚህ ፎቶና ቪዲዮ ታጠፊልኛለሽ ማለት ነው ነበረ። ግን አሁን አላጠፋውም። ፋይሎችን ባላያቸውም ግን ፋይሎቹ አሉ። ኦፕን አላደረኳቸውም። ባንተ ምርጫ አሉ። በራሴ ወጪ ፍለኩ ሶሻል ሚዲያ ላይ ለቀናል። እንደዚህ አይነት መረጃ ከተያዘብ በኋላ ብደነፋ ምንም አታመጣም። ደግመህ እንደዚህ ውጥር እንዳትልባት። ተረዳኸኝ? ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አዳዲስ ነገሮች አሉ። አብርሃም ሆን ብሎ ነው ሩታ ቤት እየገባው እየተባለ ይገኛል። አብርሃም ሩታ ላይ ያቀደው ሴራ አሁን ላይ ተነግሮኛል ማለት ነው። ሙሉ በሙሉ ሩታ የያዘችውን ፋይል አጥፍቶታል እየተባለ ይገኛል አብርሃም። ከዛ በበለጠ ደግሞ ሩታን የሚያስከስስ መረጃ እንዳገኘም ተሰምቷል። በዚህ ጉዳይ የምላችሁ ነገር አለ። በጣም ጥብቅ የተባለ መረጃ ነው። በሌላ በኩል ዳኒና ሩታ አለመግባባት ውስጥ እንደገቡ ተሰምቷል። ዳኒ የአብርሃምን ፎቶ አላጠፋም ብሏል ለሩታ ማለት ነው። ይህ ነገር በሁለቱ መካከል አለመግባባትን ፈጥሯል። በዚህ ጉዳይም የምላችሁ ነገር አለ ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ነው። እንግዲህ ወደ ጉዳይ ስገባላችሁ ቤተሰቦች፣ አብርሃም በትናንትናው ዕለት እንግዲህ በነዳኒ ተገዶ ሩታ ቤት መግባቱ የሚታወስ ነው። አብርሃም ተገድጄ ነው የገባሁት እያለ ነበረ። በተለይ ዳኒ እንደፈለገ ሲያደርገው ነበረ። በትናንትናው ዕለት እቃ ጠብ ሲለው ነበረ። ኢቭን እኛ ልንወጣ ነው ልጁን ተንከባከብ ብሎት እንግዲህ ወደ ሱፐር ማርኬት መሄዳቸው የሚታወስ ነው። ይሄ ነገር እንግዲህ ብዙዎችን እያነጋገረ ይገኛል። በተለይ ደግሞ ሩታንም የሚወቅሱ ሰዎች በስፋት እየመጡ ይገኛሉ። ሩታ እንዴት የባሏን ሚስጥር አሳልፋ ለሶስተኛ ሰው ትሰጣለች የሚሉ ነገሮች በስፋት ወቀሳዎች እየደረሱ ይገኛሉ በሩታ ላይ ማለት ነው። ሩታ ግን እንደዚህ አይነት ነገሮችን ያደረግኩት ከኔ ቢሰረቅ ፋይሉ እንኳን ሶስተኛ ሰው ጋር እንዲኖር ነው ብላለች። ይህን አስከትሎም ያው ዳኒ አብርሃምን እንደፈለገ እንዲያደርገው ፈቅዳለታለች ማለት እንችላለን። ይሄም ብዙዎችን አስቆጥቷል። ነገር ግን እሱ አይደለም ዋናው አጀንዳ አብርሃም ሆን ብሎ ነው ሩታ ቤት የሄደው እየተባለ ይገኛል። እንግዲህ በቀጣይ ቪዲዮ አብዛኛውን ነገር ታዩታላችሁ። ብዙ ሊንክ አላደረገው ግን ከአብርሃም ኤዲተሮች እንደተሰማው ከሆነ አብርሃም ሆን ብሎ እዛ ቤት እንደሄደና ተሸናፊ መስሎ እዛ ቤት ከገባ በኋላ ዳኒና ሩታ መረጃ እንደያዙበት እንዲቀረጽ እንዳደረገና ይሄ የተቀረጸው መረጃ ደግሞ ብላክሜል ኤንድ ኤክስትሩሽን በሚባል ከባድ ክስ ሊከሳቸው እንደሆነ ተሰምቷል ማለት ነው። ምክንያቱም የአንድ ሰው የእርቃን ፎቶ ቀርጾ ማስቀመጥ ወይም መያዝ ያስጠይቃል። ይሄ ነገር ደግሞ ጭራሽ ከማስረጃ ጋር ከሆነ ከባድ ነገር ነው የሚያመጣውና ይሄን ነገር አብርሃም እንዲቀረጽለት ሆን ብሎ ያመቻቸው ነገር እንደሆነና በተለይ ተሸናፊ መስሎ እንደፈለጉ ሲያደርጉት እሺ ማለቱ ነገሮች ከነሱ አፍ እንዲወጣ ለማድረግ እንደሆነ ተሰምቷል ማለት ነው። አብርሃም አቅዶና አስቦበት ነው እንደዚህ አይነት ነገሮች እንዲቀረጹ ያደረገው እየተባለ ይገኛል። በተለይ ዳኒ ሲናገር ነበረ። ቪዲዮን አላጠፋም፣ በቴሌግራም ለቃለው፣ በሶሻል ሚዲያ ላይ ለቅባለሁ እያለው ነበር። ይሄ ነገር ደግሞ ቃል በቃል ማስረጃ ነው ማለት ይቻላል። በሩታ በኩልም እንደዚህ አይነት ነገሮች ስትል ነበር ቪዲዮ ላይ እና እነዚህ ነገሮች አይቻሉም ወይም ያስጠይቃሉ ማለት ነው። እነዚህን እንግዲህ እንደ ማስረጃ ይዞባቸዋል እየተባለ ይገኛል አብርሽ ማለት ነው። ይህን ነገርም ይዞ ወደ ክስ ሊሄድ እንደሆነና በተለይ ነገሮች 180 ዲግሪ ተገልብጠው አሁን ላይ አብርሽ ጭራሽ ለማስፈራራት እየሞከረ እንደሆነ ተሰምቷል ማለት ነው። እሱ ብቻ አይደለም። አብርሽ የሩታን ፒሲ ወይም ላፕቶፕ እንዳገኘና በተለይ የሩታ ላፕቶፕ ላይ አይክላውድም ሆነ አጠቃላይ ያሉት ፋይሎች ቴሌግራሙም ጭምር ከፒሲው ጋር ሊንክ የሆነ ነው። ከዚህ ጋር ተያይዞ እንግዲህ አብርሽ ሙሉ በሙሉ ሩታ ጋር ያለውን ፋይል እንዳጠፋው ተሰምቷል ማለት ነው። አሁን ላይ ሩታ ጋር ምንም አይነት የአብርሽ ፋይል ወይም የአብርሽ ፎቶ የለም ተብሏል። ሙሉ በሙሉ አብርሽ ደልቶታል እየተባለ ይገኛል። ሩታ ልታገኝ የምችለው ማጋ ነው? ዳኒ ጋ ብቻ ነው። አሁን ላይም የሚገኘው ዳኒ ጋ ነው ማለት ነው። የአብርሃም ከባባድ ፎቶዎች ዳኒ ጋ ይገኛሉ። በመሆኑም ቀደም ብዬ እንደነገርኳችሁ አንድን ሰው ብላክሜል ማድረግ ወይም አንድን ሰው ቪዲዮ ቀርጾ
እንደዚህ አይነት ማስፈራሪያዎችን ማድረስ ያስጠይቃል። ይህን ተከትሎም አብርሽ አሁን ላይ የትናንትናውን ቪዲዮ አይታችሁታል። የትናንትናው ቪዲዮን እንደ ማስረጃ ተጠቅሞ ዳኒን ሙሉ በሙሉ ደልት እያለው ይገኛል። ፋይሉን ያለበለዚያ ወደ ክስ እየሄዳለው እያለው ይገኛል። በዳኒ በኩል ግን ፍቃደኝነት አልታየም፣ ወይም ዳኒ ምንም አታመጣም እያለው ይገኛል ማለት ነው። እንግዲህ ከዚህ ጋር ተያይዞ ዳኒና ሩታ አለመግባባት ውስጥ እንደገቡ ተሰምቷል ማለት ነው። በተለይ ሩታ ይሄን ነገር የፈለገችው በሶስተኛ ሰው አብርሃም ሲያስፈራራው፣ ምክንያቱም ሩታ እንደዚህ አይነት ቪዲዮዎችን እለቃለሁ ብትል ያን ያክል ውሃ አይደፋም፣ ወይም አብርሽ እሺ ማለት ቻንሱ ዝቅተኛ ስለሆነ በዳኒ በኩል የሄደችው ሩታ አብርሽ በቀላሉ እንዲሸነፍና ዳኒ ሲያስፈራራው በቀላሉ ይጠመዘዛል ብላ በማሰብ ነበረ። ነገር ግን ዳኒ ጋር እንደዚህ አይነት ነገሮች ከደረሱ በኋላ ዳኒ አብርሃም ላይ መጠቀም ፈልጓል። እንግዲህ ዳኒ በአጠቃላይ የሚለው አልደልትም ነው። ይሄ ደግሞ ከሩታ ጋር ሌላ ሽኩቻ ውስጥ አስገብቶታል ማለት ነው። ያለ መግባባት ውስጥ አስገብቶታል። ሩታ እንዲደለት ትፈልጋለች። ከዳኒ ስልክ ላይ ያሉትን ፋይሎች እንዲደለቱ ትፈልጋለች። ዳኒ ግን ለተለያዩ ነገሮች መጠቀም ፈልጓል። አይዶን ነው ፎቶዎቹን አልደልትም ብለዋል፣ በቀላል አማርኛ ማለት ነው። በዚህም የተነሳ አብሮ ሲሰሩ የነበሩት ዳኒና ሩታ እንግዲህ የማይሆን እሳት አገባ ውስጥ ገብተዋል፣ የማይሆን ነገር ውስጥ ገብተዋል ማለት እንችላለን። አሁን ላይ እንደዛ እየተባለ ይገኛል። እንግዲህ ያለው ነገር ይሄ ነው። ዳኒ እንግዲህ ተጠምዝዞ ይሄን ነገር ይደልተዋል ወይስ በፉከራው ይቀጥላል? እስቲ በቀጣይ የምናየው ይሆናል። ነገር ግን በአብርሃም በኩል ዳኒን እከሳለሁ እያለ ይገኛል። ማስረጃዎች አሉኝ እያለ ይገኛል። በተለይ ደግሞ ከባድ የሚያደርገው ሩታና ዳኒ ሲያወሩ የነበረው ስክሪንሾት አለኝ እያለ ነው። ሲያሰይሩበት የነበረው ቻት ወይም ቴሌግራም ላይ ሲነጋገሩ የነበረው ነገር በአጠቃላይ እኔ ጋር አለ እያለ ነው አብርሽ። ይሄ ደግሞ ከሩታ ላፕቶፕ ላይ እንዳገኘውም ጭምር ነው የተነገረኝ ማለት ነው። እንግዲህ አጠቃላይ ሩታ ጋር ያሉትን ፋይሎች እንዳለ ደልቷቸዋል። በዛ ላይ ደግሞ የሚጠቅሙትን ፋይሎች አብርሽ ሰብስቧል እየተባለ ነው። እንግዲህ ዳኒ ላይ ክስ ይከፍትበታል፣ እሱን የምናይ ይሆናል። ነገር ግን ዳኒ በሩታ ደካማ ጎን ገብቶ እንግዲህ አብርሽን የሚያጠቀበትን ከባድ የሆኑ መረጃዎችን ወስዷል፣ ወይም ዳኒ እጅ ውስጥ ገብተዋል። እነዚህ መረጃዎች ደግሞ ዳኒ በማንኛውም ሰዓት ሊተኩሳቸው የሚችሉ መረጃዎች ናቸው። በማንኛውም ሰዓት ሊያወጣቸው ይችላል ማለት ነው። እንግዲህ በአጠቃላይ የዳኒ ፍላጎትም ትንሽ ግራ እያጋባን ይገኛል። አሁን ላይ ዳኒ እውነት ሩታን ለማጋዝ ነው ወደዛ የሄደው ወይስ የተለየ ዓላማ አለው? ወይ ዳኒ ከሄርሜላ ጋር ግንኙነት አለው ወይስ ዝም ብሎ የማይሆን ወሬ ነው ወይ እየተወራ ያለው የሚሉት ነገሮች ትንሽ ጠራጣሪ የሆኑ ነገሮች አሉ በዳኒ በኩል ማለት ነው። ኢቭን ሄርሜላ አብርሃምን እንድታጠምደው ያደረገው ዳኒ ሊሆን ይችላል እየተባለም ስለሆነ ዳኒ ከአብርሃም ምንድን ነው የሚፈልገው የሚሉትን ነገሮች መፈተሽ አለብን በቀጣይ እና የዳኒ ፍላጎት ሩታን የመርዳት ነው ወይስ የተለየ ዓላማ አለው የሚለውን መመርመር አለብን ብዬ አስባለሁ። ምክንያቱም ከአብርሃም ጋር ያላቸው ሪሌሽን ያን ያክል ስለሆነ ማለት ነው፣ ከቀድሞ ጀምሮ ያን ያክል ስለሆነ እነዚህ ነገሮች ትንሽ አጠራጣሪ ያደርጉታል። እናም አሁን ላይ አብርሃምም የራሱ መረጃ አለኝ እያለ ነው፣ ዳኒም ከባድ መረጃ ይዞበታል። እንግዲህ የሁለቱን ትንቅንቅ በቀጣይ የምናይ ይሆናል ማለት ነው። አጠቃላይ የወጡት መረጃዎች ግን እነዚህ ናቸው ከውስጥ የተሰሙት ማለት ነው። ቤተሰቦች እንግዲህ ምን ታስባላችሁ በዚህ ዙሪያ? እስቲ ሀሳብና አስተያየታችሁን ስጡኝ። የአብርሽ ብልሃት እንዴት አያችሁት? እስቲ ንገሩኝ። ይሄ እርምጃ ትክክል ነው ወይስ ለልጁ እናት ሲል ወደ ክስ ባሄድ ይሻላል ብላችሁ ታስባላችሁ? እስቲ የምታስቡትን ነገር ንገሩኝ። እንደዚሁም የዳኒና የሩታ መጨረሻ ምን የሚሆን ይመስላችኋል? በዚህ ጉዳይም ሀሳብና ኮመንታችሁን አስቀምጡልኝ ቤተሰቦች። እንግዲህ ይህ ድራማ እጅግ አስደናቂ ምዕራፍ ላይ ደርሰዋል ማለት እንችላለን። እያጓጓ ነው። የተለየ ፈጠራ እየታየበት ይገኛል። በዚሁ ቀጥሎ ማለት እንፈልጋለን። እንግዲህ ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮንም ላይክ አድርጉት። የአገሬ ልጆች ሰላም ነው።